ሰላም ውድ ተማሪዎቻችን ዛሬ ደግሞ ይዤላችሁ የመጣሁት የአዳማ ከተማ ይሰራልን ሞዴል ጥያቄዎች ሚኒስትሪ ጥያቄዎች ባላችሁኝ መሰረት ይዤላችሁ መጥቻለሁ ማለት ነው። የሌሎችንም ክልሎች ጥያቄዎች ደግሞ ቴሌግራም ላይ ላኩልኝ ከዛ ቪዲዮን የምሰራላችሁ ይሆናል ማለት ነው። ስለዚህ ወደ ጥያቄው ከመሄዳችን በፊት እንደተለመደው ቪዲዮ ለሌሎች ሰዎች ዩቲዩብ ያዳርሰው ዘንድ ላይክ ማድረግ ለምታውቋቸው ይጠቅማቸዋል ለምትሏቸው ሰዎች ሼር ማድረግና ለቻናላችን አዲስ የሆናችሁ ሰዎች ወይም እስከዛሬ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ማድረግ እንደዚህ አይነት ቪዲዮዎች ሲሰሩ እንዲደርሷችሁ የደወል ምልክቱን መጫን አይርሱ። በቀጥታ ወደ ቪዲዮ እንሄዳለን። የአንደኛው ጥያቄ የሂሳባዊ አገላለጽ -5 - 2 4 + 48 ሲካፈል 8 ሲቀነስ 3 × 2 ዋጋ ስንት ነው ይላል። እንግዲህ እንሰራዋለን ማለት ነው። በምን ተጠቅመን ነው የምንሰራው? ቦድ ማስ እንጠቀማለን። ቦድ ማስ መጀመሪያ ብራኬት ዲቪዥን ኦር መልቲፕሊኬሽን ካለ ከዛ በኋላ አዲሽን ኦር ሰብትራክሽን ካለ እንሰራዋለን ማለት ነው። -5 - 2 4 + 48 ሲካፈል ለ8 -3 ሲባዛ በ2 መጀመሪያ የምንሰራው ቅንፍ አለ አይደል? ሁለት ቅንፍ ከቅንፉም ቅንፍ ውስጥ ያለውን መጀመሪያ ይሄንን ፓርት ነው የምንሰራው። ከዛ ውስጥ እንግዲህ ቅንፍ ውስጥ ከገባን በኋላ ደግሞ ማካፈል ማባዛት መቀነስ አለ አይደለ? ማካፈሉን ከዛ ማባዛቱና ማካፈሉን እንሰራዋለን መጀመሪያ ከዛ መቀነሱን ነው የምንሰራው። 48 ሲካፈል ለ8 ስንት ነው? ሙሉን እንጻፈውና 48 ሲካፈል ለ8 6 ነው። ሲቀነስ 3 ሲባዛ በ2 6 ነው። ከዛ በኋላ አሁንም ቅንፉን አልጨረስንም አይደለ? ኔጌቲቭ ሲቀነስ 2 4 ሲደመር 6 ሲቀነስ 6 0 ነው አይደለ? ከዛ 4 ሲደመር 0 0 -5 -2 4 ሲደመር 0 4 ይሆናል። ከዛ በኋላ ይሄ ማለት ደግሞ 2 ቅንፍ 4 ካልኩኝ ይሄ ማለት 2 ሲባዛ 4 ከሚለው ጋር አንድ አይነት ነው። እሺ ስለዚህ ይሄኛው ማባዛት ነው ማለት ነው በሌላ አባባል። ስለዚህ ከመቀነሱ በፊት ማባዛቱን እንሰራለን። -5 -2 ሲባዛ በ4 -8 ይሆናል። ከዛ ምን ይሆናል? -5 -8 ማለት 5 ብር ብድር ነበረብኝ ሌላ ድጋሚ 8 ብር ብበደር እንደማለት ነው። ሁለት ኔጌቲቭ ቁጥር ከመጣ አንድ ላይ እንደምራቸዋለን ማለት ነው። -13 ይሆናል። ስለዚህ መልሳችን ሐመርሃ ይሆናል ማለት ነው። ሁለተኛው ከዚህ በታች የተሰጡት ጥንድ ቁጥሮች ውስጥ ከኳድራንቱ ጋር በትክክል ያልተዛመደው የቱ ነው ይላል። ኳድራንት ማለት እንደዚህ አይነት አለ። እዚህ ጋር ኤክስ አክሰስ አለ፣ እዚህ ጋር ዋይ አክሰስ አለ። እዚህ ጋር ደግሞ ኦሪጂኑ አለ። ከኦሪጂኑ ወደዚህ በኩል ስንሄድ ወደ ቀኝ አቅጣጫ ስንሄድ የቀኝ አቅጣጫ ስንሄድ ምን ይሆናል? ፖዚቲቭ ነው ማለት ነው የኤክስ ቫልዩ። ከኦሪጂኑ ደግሞ ወደ ላይ ስንሄድ ወደ ላይ አቅጣጫ ስንሄድ የዋይ ቫልዩ ፖዚቲቭ ይሆናል። ከኦሪጂኑ ወደ ግራ አቅጣጫ ስንሄድ የኤክስ ቫልዩ ምን ይሆናል? ኔጌቲቭ ይሆናል። ከኦሪጂኑ ደግሞ ወይም ኦሪጂኑ ማለት እምብርቱ ማለት ነው። ከእምብርቱ ወደ ታች አቅጣጫ ስንሄድ ደግሞ የዋይ ቫልዩ ምን ይሆናል? ኔጌቲቭ ይሆናል ማለት ነው። ስለዚህ እዚህ ጋር ኤክስም ዋይም ኤክስ ዋይ ያለው አይደለ? ሁለቱም ፖዚቲቭ ናቸው። እዚህ ጋር ደግሞ ኤክስ እና ዋይ ኤክስ ምንድናት? ኔጌቲቭ ናት። ዋይ ደግሞ ፖዚቲቭ ነው እዚህ ጋር። ሶስተኛው ኳድራንት ደግሞ ይሄ የመጀመሪያው ኳድራንት ነው። ይሄኛው ሁለተኛው ኳድራንት ይባላል። ይሄ ደግሞ ሶስተኛው ኳድራንት ነው። ይሄ አራተኛው ማለት ነው። ሶስተኛው ላይ ሁለቱም ላይ ዚም ኔጌቲቭ ነው። ስለዚህ ኤክስ ዋይ የሚለው ሁለቱም ኔጌቲቭ ይሆናሉ። አራተኛው ኳድራንት ላይ ዋይ ቫልዩ ኔጌቲቭ ነው፣ ኤክስ ደግሞ ፖዚቲቭ ነው። ስለዚህ ኤክስ እና ዋይ መጀመሪያ ሁሉ ጊዜም በጥንድ ሲጻፍ ቀድሞ የሚጻፈው የኤክስ ቫልዩ ስለሆነ ነው እንደዚህ የምጽፈው። ኤክስ ፕላስ ነው ፖዚቲቭ ነው፣ ዋይ ደግሞ ኔጌቲቭ ነው። ስለዚህ ይሄንን በማየት ምርጫውን በማየት በትክክል ያልተዛመደውን እንመርጣለን። ኳድራንት 4 ላይ 4 -5 ኤክስ ፖዚቲቭ ነው ከዛ ዋይ ደግሞ ኔጌቲቭ ነው። ልክ እዚህ ጋር እንደጻፍ ነው ይሄ ልክ ነው ማለት ነው። ለደሞ አሁንም ኳድራንት 4 ላይ -4 -5 ሁለቱም ኔጌቲቭ የሚሆነው የትኛው ነው? ኳድራንት 3 ነው እንጂ 4 አይደለም።
ኳድራንት 3 ነው መሆን ያለበት። ስለዚህ ይሄ ልክ አይደለም። ሐመሩሃ ኳድራንት 2 ላይ -4 5 ኔጌቲቭ እና ፕላስ ማለት ነው። ስለዚህ ኔጌቲቭ እና ፕላስ ነው አይደል እዚህ ጋር የጻፍነው ኳድራንት 2 ልክ ነው ማለት ነው። ከዛ በኋላ መ ደግሞ 4 5 ይላል። ሁለቱም ፕላስ 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 የት ነው? ኳድራንት 1 ልክ ነው። ስለዚህ ልክ ያልሆነው ወይም በትክክል ያልተዛመደው ለላይ ያለው ነው ማለት ነው። ሐመሩ ሶስተኛው ደግሞ ጎነ 3 ሀለ ሐመሩሃ አለ። ጎነ 3 እዚህ ጋር እንስራ። ሀ ለ ሐመሩሃ የሚባል ጎነ 3 አለ። ሌላ ደግሞ ማን ጎነ 3 አለ? መ ሰ ረ የሚባል ጎነ 3 አለ ማለት ነው። ከዛ ሀለ የሚባለው ይሄኛው ጎኑ ማለት ነው ርዝመቱ 5 ነው። መሰ የተባለው ደግሞ እዚህ ጋር ያለው ርዝመቱ 6 ነው። ከሆነ የጎነ 3ቶቹ የስፋታቸው ንጥጥር ስንት ነው ይላል። እንግዲህ የተሰጠን እዚህ ጋር አንደኛው ጎን ብቻ ነው። እሱን በመጠቀም ግን የስፋቱን ንጥጥር ወይም ሬሾ ማወቅ እንችላለን። የጎናቸው ሬሾ ሀለ ኦቨር መሰ ሬሾ ማለት ማካፈል ማለት ነው። ወይም ከዚህም ጋር እኩል ነው ሀለ መሰ። ይሄም ንጥጥር ይባላል። በኦቨርም ቢጻፍ ንጥጥር ማለት እንችላለን ማለት ነው። ስለዚህ ይሄ የጎናቸው ነው፣ የጎን ንጥጥር ነው ይሄ። ከዛ የስፋታቸውን ደግሞ ለማግኘት ምን ማድረግ እንችላለን? ስፋታቸው ንጥጥር እኩል ይሆናል የጎናቸው ንጥጥር ስኩዌር ማለት ነው። ስለዚህ ስፋት ንጥጥር እንበለው እዚህ ጋር ለመለየት ስፋት ንጥጥር እኩል ይሆናል ሀለ ኦቨር መሰ ስኩዌር ማለት ነው። ሀለ ስንት ነው? 5 መሰ ደግሞ ስንት ነው? 6 እሱን ስኩዌር እናደርገዋለን። 5 ስኩዌር ኦቨር 6 ስኩዌር ማለት ነው 25 ኦቨር 36 25 ኦቨር 36 ሚል መለያ አለ ማለት ነው። ስለዚህ ጎናቸው ተሰጥቶን የስፋታቸውን ንጥጥር ፈልጉ ከተባለን የጎናቸውን ንጥጥር ስኩዌር በማድረግ ማግኘት እንችላለን ማለት ነው። አራተኛው ከታች ያለው ክብ ውስጥ ኦ የተባለችው ፊደል እምብርቱን ነው የምትወክለው፣ የክቡ እምብርት ወይም ደግሞ ሴንተር ኦፍ ዘ ሰርክል ማለት ነው። ከሆነ የአንግል ሃ ኦ መ የታለ? ሃ ኦ መ ይሄኛው አንግል 80 ዲግሪ ነው ተባለን። ከዛ በኋላ አንግል ኦ መሃ አንግል ኦ መሃ የተባለው ይችኛው አንግል ደግሞ ስንት ናት? ምን እየተባልን ያለ ነው። ይሄንን እንዴት መስራት እንችላለን? ይሄኛው 80 ዲግሪ ነው ብለናል። ከዛ ይሄንን ነው ማወቅ የፈለግነው። አንድ ክብ በእምብርቱ የሚያልፍ ነጥብ ካለውና የሆነ አንግል ከእምብርቱ ጋር የተያያዘ አንግል ከተሰራ ይሄኛውና እሱን ያቀፈው አርክ ወይም ቅስት እኩል ይሆናል። ስለዚህ ይሄ ሁለቱ እኩል ከሆኑ ይሄኛውና ይሄንን ያቀፈው አርክ ይሄድ አይደለ? እኩል ናቸው። ይሄ 80 ዲግሪ ነው ማለት ነው። ከዛ ደግሞ ከእምብርቱ ውጪ አንግል ቢፈጠር ለምሳሌ ይሄ አንግል ተፈጠረ፣ እዚህ ጋር አንግል ተፈጠረ ልበላችሁ፣ አንግል ቴታ የሚባል ይሄ አንግል ያቀፈው ደግሞ ይሄንን ቅስቱን ምን ብንለው፣ ከዛ አንግል ቴታ ማለት ከማን ጋር እኩል ነው? መ ኦቨር 2 ከሚለው ጋር እኩል ነው። የዚህ የቅስቱ ግማሽ ከአንግሉ ጋር እኩል ይሆናል ማለት ነው። ስለዚህ ይሄኛው ቅስት ለሃ የሚባለው ማለት ነው። ለሃ የሚባለው ለሃ ሲካፈል ለሁለት ከማን ጋር እኩል ነው? የተጠየቅነው አንግል ኦ መሃ ከሚለው ጋር እኩል ነው ማለት ነው። ቅስቱን ይሄንን የለሃ ቅስትን ማግኘት አለብን። ሙሉ ክቡ ልኬቱ ስንት ነው? የክብ ልኬት 360 ዲግሪ ነው አጠቃላይ። ከዛ ግን ይሄኛው ክቡ ለሁለት ከፈለው አይደለ? ይሄ መስመር ለሁለት ስለከፈለው በዚህ ጋር ያለው 180 ዲግሪ ይሆናል፣ በዚህ ጋር ያለው ደግሞ 180 ዲግሪ ይሆናል። በአጠቃላይ 180 ዲግሪ ይሆናል ለሁለት ሲካፈል ማለት ነው። ክቡ ለሁለት ሲካፈል 180 ዲግሪ አይደለ? ስለዚህ ሙሉ ከዚህኛው ጀምሮ እስከዚህ ድረስ ያለው 180 ዲግሪ ከሆነ እንደዚህ፣ ከዛቺ ደግሞ 80 ዲግሪ ከሆነች እቺን ማግኘት እንችላለን አይደል? ከሙሉ ከ180 ዲግሪ ላይ ሲቀነስ 80 ዲግሪ ቅስት ለሃን ማግኘት እንችላለን። ስንት ይሆናል? 100 ዲግሪ ይሆናል ለሃ ማለት ነው ቅስቱ።
ስለዚህ ይሄ ለሃ የምትለው 100 ዲግሪ ከሆነችልን የዚችን አንግል ማግኘት እንችላለን በዚህ ፎርሙላ ማለት ነው። ስለዚህ ቅስት ለሃ ኦቨር 2 እኩል ይሆናል አንግል ኦ መሃ። ከዛ ለቅስቱ 100 ዲግሪ ተብለናል። 100 ዲግሪ ሲካፈል ለሁለት ይሆናል 50 ዲግሪ። ስለዚህ የዚች አንግል ልኬቱ 50 ዲግሪ ይሆናል። መልሳችን ሃ ይሆናል ማለት ነው። አምስተኛው 4 ሴንቲሜትር ራዲየስ ያለው የኮን ይዘት። ኮን ማለት ከላይ ጎነ 3 ሆኖ እንትኑ ቤዙ ክብ የሆነ ማለት ነው። ከዛ እዚህ ጋር ከፍታው ደግሞ ከዚህ እንደዚህ ከፍታውን ከመሃል ከሴንተሩ ጀምረን እስከ ቲፑ ድረስ ከዚህ እስከ ጫፉ ድረስ ስናሰምር ከፍታው ነው ማለት ነው። ይሄ ከፍታ ይባላል። ከዚህ ደግሞ ከእቺ ሴንተሯ ናት የክቡ እስከ ጫፍ ድረስ ደግሞ ይሄ ሬዲየስ ነው ማለት ነው። ስለዚህ የክቡ ሬዲየስ አለ፣ ከፍታ አለ የኮኑ። ከዛ ደግሞ ሌላ ምን አለ? 4 ሴንቲሜትር ነው ብለናል። ይሄ ኮኑ ያለው የኮን ይዘት 4 ሴንቲሜትር ራዲየስ እና 5 ሴንቲሜትር ከፍታ ካለው የሲሊንደር ይዘት ጋር ሲሊንደር የሚባለው ደግሞ እንደዚህ አይነት ነው። ከዛ ሬዲየሱ ስንት ነው? 4 ነው ልክ እንደ ኮኑ። ከፍታው ደግሞ ከፍታው 5 ነው ማለት ነው። 5 ሴንቲሜትር ነው ወይም እዚህም ጋር መጻፍ እንችላለን 5 ሴንቲሜትር ነው። ይሄኛው ደግሞ 5። ስለዚህ የሁለቱ ይዘት እኩል ነው ይላል። ስለዚህ የሲሊንደሩ ይዘት ስንፈልግ ምን እናደርጋለን? ፓይ አር ስኩዌር ታይምስ ኤች የቤዝ ኤሪያ ሲባዛ የመሰረቱ ስፋት ሲባዛ ለከፍታው ማለት ነው። ይሄኛው ለሲሊንደር ፎርሙላ ነው። ለኮን ደግሞ ለኮን ይዘት ለመፈለግ ምን እናደርጋለን? 1/3 ፓይ አር ስኩዌር ታይምስ ኤች ማለት ነው። ስለዚህ ይሄኛውም እንደዛ ነው ፎርሙላቸው እንደዚህ ነው። ፓይ በአማርኛ ስንቀይረው ፓይ ሬዲየስ ስኩዌር ሲባዛ በከፍታ ፓይ ሬዲየስ ስኩዌር ሲባዛ በከፍታ 1/3 ማለት ነው። ስለዚህ አሁን መጀመሪያ ይዘታቸው አንድ አይነት ነው ሁለቱ። የሲሊንደር ይዘት ከኮኑ ይዘት ጋር እኩል ነው ስለተባልን የሲሊንደር ደግሞ ከፍታውንም ሬዲየሱንም ስለምናውቀው የሲሊንደሩን እንሰራለን። መጀመሪያ የሲሊንደሩ ሲሊንደር ይዘት እኩል ይሆናል ፓይ ሬዲየስ ስኩዌር ሲባዛ በከፍታ። ፓይ ሬዲየሳችን ስንት ነው? 4 ስኩዌር ሲባዛ ከፍታችን 5 4 ስኩዌር 16 ነው። ከዛ 16 ፓይ ታይምስ 5 ይሆናል። 16 ሲባዛ በ5 80 ፓይ ሴንቲሜትር ስኩዌር። ይሄ የምኑ ነው? የሲሊንደሩ ይዘት ነው። የሲሊንደሩ ይዘት ደግሞ ከኮኑ ይዘት ጋር እኩል ነው ስለተባለን ምን ማድረግ እንችላለን? ኮን ይዘት 1/3 ፓይ ሬዲየስ ስኩዌር ከፍታ። የሲሊንደሩን ፎርሙላ ላይ 1/3 መጨመር ብቻ ነው። ከዛ የኮኑ ይዘት ደግሞ ስንት ነው? ከሲሊንደሩ ጋር እኩል ስለሆነ 80 ፓይ ሴንቲሜትር ስኩዌር ነው። ከዛ 1/3 ፓይ ሬዲየሳችን የኮኑ ስንት ነው? 4 ስኩዌር። የተጠየቅነው ከፍታ አይደለ? ከፍታውን አናውቅም ከንበለው ዝም ብለን። ከዛ 4 ስኩዌር ስንት ነው? 16 ፓይ ሴንቲሜትር ስኩዌር እኩል ይሆናል 1/3 ፓይ 16 ከፍታ ይሆናል ማለት ነው። ከዛ ክሪስ ክሮስ እናርገው። ኦቨር 1 አለ እዚህ ጋር በውስጥ ታዋቂ። ክሪስ ክሮስ ካረግነው በኋላ 80 ፓይ ሴንቲሜትር ስኩዌር ሲባዛ በ3 እኩል ይሆናል 16 ፓይ ከፍታ ቀረልን ማለት ነው። ከዛውንም ከፍታውን ለማስቀረት ለ16 ፓይ እናካፍለዋለን ሁለቱንም ለ16 ፓይ። ከዛ ይሄ በዚህ ይጠፋል፣ ከፍታ ይቀርልናል። ከፍታ እኩል ይሆናል ፓዩ በፓዩ ይጠፋል። ከዛ በኋላ ሁለቱንም ለ16 ስንት ይሆናል? 80 ሲባዛ 3 ሴንቲሜትር ስኩዌር ኦቨር 16 ሴንቲሜትር አለሽ እዚህ ጋር ሴንቲሜትር
ከዛ ከፍታው ስንት ይሆናል? ሁለቱንም ለ16 ብናካፍለው ይሄ በ16 አንድ ይሆናል። ከዛ ይሄ በ16 ደግሞ ይሄ 5 ይሆናል ማለት ነው። ከዛ 5 ሲባዛ በ3 ስንት ነው? 15 ሴንቲሜትሩ አንዱ ይጠፋል፣ 1 ሴንቲሜትር ይቀራል። 15 ሴንቲሜትር ይሆናል ከፍታው ማለት ነው። ስለዚህ ለ ነው ማለት ነው መልሳችን። ይሄ ጥያቄ ካልገባችሁ ኮሜንት ሴክሽን ላይ መጠየቅ ወይም ቴሌግራም ላይ መጠየቅ ትችላላችሁ። ለብቻው ሌላ ቪዲዮ ሰራላችኋለሁ። ስድስተኛው እንደዚህ አይነት ቃል አለ። ከዛ በሚለው ቃል ውስጥ አንድ ፊደል ቢመረጥ አናባቢ ፊደል የመሆን እድሉ ስንት ነው? ከነዚህ ውስጥ አንድ ፊደል ብንመርጥ አናባቢ የመሆን እድል ስንት ነው ይላል። ስለዚህ አናባቢ የሆኑትን ብቻ እንቁጠራቸው። አናባቢ ማለት ቫውል ማለት ነው። ቫውሎች የምንላቸው ማን ናቸው? ቫውልስ የምንላቸው እንግሊዘኛ ላይ ኤ ኢ አይ ኦ ዩ። እነዚህ ቫውል ወይም ደግሞ በአማርኛ አናባቢ እንላቸዋለን። ኤ ኢ አይ ኦ እና ዩ ማለት ነው። ስለዚህ እነዚህ አይነት ፊደሎች ካሉ እዚህ ጋር እናያለን። ኢ አለ፣ አንድ ኢ አለ፣ ሌላ ሁለት ኢ፣ ሶስተኛ ኢ፣ ከዛ ኤም አለች። ኤ አናባቢ ናት ብለን የለ። ስለዚህ አራት አናባቢ አለ ማለት ነው። 1 2 3 4 አራት አናባቢ አለ። ስለዚህ አናባቢ የአናባቢ ብዛት 4 ነው። ከዛ ደግሞ አጠቃላይ ብዛቱ ስንት ነው ብለን እንቆጥራለን። 1 2 3 4 5 6 7 8 ጠቅላላ የፊደላቱ ብዛት ስንት ነው? 8። ስለዚህ የመሆን እድል የፈለግነው የአናባቢን ስለሆነ አናባቢ ብዛት ሲካፈል ለጠቅላላ ብዛት አድርገን ነው የምንፈልገው። የአናባቢ ብዛት ስንት ነው? 4 ጠቅላላው 8። ስለዚህ 4/8 የሚላል እዚህ ጋር። አዎ ልክ ነው። ከዛ ደግሞ እስኪ ሲምፕሊፋይ አድርገን እንየው። 4/8 4ን ለ8 እናካፍለው። 4ን ለ8 ስናካፍለው 0 ነጥብ አድርገን 0 40 ሲካፈል ለ8 5። ስለዚህ 0.5 ነው የሚመጣው። ይሄም ልክ ነው ተካፍሎ። ከዛ ደግሞ ይሄ ሲቃለል ስንት ነው? ሁለቱንም ለ4 ብናካፍለው 4 ሲካፈል ለ4 1 ነው። 8 ሲካፈል ለ4 2 ነው። 1/2 የሚለውን ወደ ፐርሰንት ብንቀይረው በ100% ብናባዛው ስንት ይሆናል? 100 ሲካፈል 1 ሲባዛ በ100 ኦቨር 2 ይሆናል። ከዛ 100 ሲካፈል ለ2 ስንት ነው? 50% ማለት ነው። ስለዚህ ይሄም ልክ ነው። ስለዚህ ሁሉም መሆን ይችላል። ሀም ለም ሐመሩሃም በተለያየ ፎርም መልሶቹ ሊቀመጡ ይችላሉ። መልሳችን የሚሆነው መ ነው። ዝም ብላችሁ መጀመሪያ ሰርታችሁ 4/8 ስለመጣላችሁ መልሳችሁ ሀ ነው ማለት አይደለም። ስለዚህ ሶስቱም መሆን ይችላል። ሰባተኛው ከታች በተሰጠው ክብ ላይ ቅስት ለመ ማለት ይሄ ነው። 160 ዲግሪ ነው ተባልን። አንግል ሐመሩሃ ሰሃ ሐመሩሃ ሰሃ ይሄኛው አንግል ደግሞ 100 ዲግሪ ነው ተባልን። ቅስት ሐመሩሃ ይሄ ስንት ነው? ይሄኛውን አናውቀውም ስንት ነው እያለን ነው። ስለዚህ ይሄ ደግሞ ሌላ ምን ህግ አለ? ሁለት ኮርድ የምንላቸው በእምብርቱ የማያልፉ እምብርቱ እዚህ ጋር ቢሆን በእምብርቱ የማያልፉ ሁለት መስመሮች ቢቋረጡ ከዛ እዚህ ጋር እና እዚህ ጋር የሚፈጠሩት አንግሎችን ለማወቅ ይሄኛውን ሀ ይሄኛውን ደግሞ ለ ብንለው ከዛ ይሄንን ቅስት ደግሞ በዚህ ጋር ያለውን በዚህ ጋር ያለውን ቅስት ደግሞ ሐመሩሃ ብንለው የዚችን አንግል ለ ለማወቅ ምን እናደርጋለን? አንግል ለ ማለት ከማን ጋር እኩል ነው? አንግል ቅስት ሐመሩሃ ፕላስ መ ተደምረው ሲካፈሉ ለሁለት ማለት ነው። ሐመሩሃ ቅስትና ለቅስት ይሄኛው በዚህኛውና በዚህኛው ያሉት ተደምረው ለሁለት ሲካፈሉ ከአንግል ለ ጋር እኩል ይሆናሉ፣ ወይም ደግሞ ከአንግል ሀ ጋርም እኩል ይሆናሉ። ከሁለቱ አንዱ ለነሃ አንግል ለ ከማን ጋር እኩል ነው? ከአንግል ሀ ጋር ማለት ነው። ይሄ ህግ አለ። ስለዚህ ይሄኛውም እንደዚህ አይነት ነው። ይሄኛው ማለት 100 ዲግሪ የሚለው ማለት ከማን ጋር እኩል ነው? 160 ዲግሪ ሲደመር ቅስት ሐመሩሃ
ሲካፈል ለ2 ከሚለው ጋር እኩል ነው ማለት ነው። ስለዚህ ሀ ሐመርሃን ለብቻው ለማስቀረት ክሪስ ክሮስ እናደርጋለን። ከዛ 100 ዲግሪ ሲባዛ በ2 200 ዲግሪ ይሆናል። ከዛ 160 ዲግሪ ሲደመር ቅስት ሀ ሐመርሃ የሚለው ይቀራል። ሀ ሐመርሃን ለማስቀረት 160ን ወደዚህ እንውሰደው። ከዛ ሀ ሐመርሃ እኩል ይሆናል 200 ዲግሪ ሲቀነስ 160 ዲግሪ ይሆናል። ሀ ሐመርሃ ስንት ይሆናል? ከዛ 200 ሲቀነስ 160 40 ዲግሪ ይሆናል። ስለዚህ መልሳችን የሚሆነው ሀ ይሆናል ማለት ነው። እንደዚህ የክብ ባህሪያት አሉ የራሱ በሴንተሩ የሚፈጠር አንግል ከሆነ ከቅስቱ ጋር የሆነ ሪሌሽን አለው። በኮርዶች የሚፈጠር ከሆነ ወይ ክቡ ላይ የሚፈጠር አንግል ከሆነ አለ መጻፋችሁ ላይ ሁሉም አለ። ግን ይሄ ፓርት በአጠቃላይ ይሄ ምዕራፍ ወይም አልገባኝም የምትሉ ልጆች ካላችሁ ኮሜንት ሴክሽን ላይ አሳውቁኝና ለሱ የሚሆን ቪዲዮ ሰራላችኋለሁ ማለት ነው። ኮሜንት ሴክሽን ላይ ወይም ቴሌግራም ላይ ማሳወቅ ትችላላችሁ። 8ኛው የአንድ ባህላዊ ሳር ቤት ምሰሶ መሃል ላይ የተተከለ ሲሆን ለሚድሮ ሳር ቤት ድሮ እናርግ ወይም እንሳል። ይሄ ክብ ነው ውስጡ ቤቱ ማለት ነው። የአንድ ባህላዊ ሳር ቤት ምሰሶ መሃል ላይ ነው የተተከለው። ከዚህ ጀምሮ ነው እንግዲህ በውስጥ በኩል ስታዩ ከጫፍ ጀምሮ እዚህ ድረስ መሃል ላይ ተተክሏል። ምሰሶ ማለት የቆመው ግንድ ቤቱን የሚይዘው ማለት ነው። ከምሰሶ እስከ ግድግዳው ያለው ርቀት እዚህ ጋር ላይ የተተከለው ከዚህ ግድግዳው ይሄ ነው። እስከሱ ድረስ ያለው ርቀት 5 ሜትር ነው ቢሆን የዚህ ቤት የመሬቱ ስፋት ስንት ይሆናል? መሬቱ ይሄ አይደለ? ክብ ነው አይደል ሳር ቤት። ስለዚህ የመሬቱ ስፋት ምን ያህል ነው? ስፋቱን ለመፈለግ ምን እናደርጋለን? ፓይ ሬዲየስ ስኩዌር ሚለውን እንጠቀማለን። ስለዚህ ክብ ስለሆነ ማለት ነው ጎጆ ቤት። ሬዲየሳችን ደግሞ ከዚህ ከምሰሶ ሴንተር ላይ ስለሆነ እምብርት ላይ ስለሆነ ያለው እስከ ግድግዳ ያለው 5 ሜትር ሬዲየሳችን ነው። እሱን መጠቀም እንችላለን። ፓይ 5 ሜትር ስኩዌር ከዛ ፓይ አለ እዚህ ጋር 5 ስኩዌር ስንት ነው? 25 ሜትር ስኩዌር። ስለዚህ የሚሆነው 25 ፓይ ሜትር ስኩዌር ነው ስፋት የመሬት ስፋቱ ማለት ነው። ግን እዚህ ጋር 25 አለ 50 አለ ከዛ 30 ፓይ 14 ፓይ የሚል ነው ያለው። 25 ፓይ መኖር አለበት እዚህ ጋር። እናንተ ጥያቄያችሁ ላይ ያገኘሁት እንደዚህ ነው ያለ ፓይ ነው የተጻፈው ግን በስህተት ነው የሚሆነው። መልሳቸው የሚሆነው 25 ፓይ ሜትር ስኩዌር ነው። ግን መልሱ ፓይ የለም ብላችሁ መቼስ ምንም መልስ ሳሰሩ መቅረት ስለሌለባችሁ ሚኒስትሪ ላይ በተለይ የሚያስተካክልላችሁ ሰው ስለሌለ እንደዚህ ከሆነ ምን ትሉታላችሁ? ሀ በሉት በቃ 25 ሜትር ስኩዌር የሚልም ቢሆንም ሀ ማለት ትችላላችሁ ማለት ነው። 9ኛው ከዚህ በታች የተሰጠው ጥጥር ምስል ሬክታንግላዊ ፕሪዝም ይዘት ስንት ነው ይላል። ይሄ አሁን ፕሪዝም ነው፣ ሬክታንግላዊ ፕሪዝም ነው። ሬክታንግላዊ ማለት ሁለቱ እዚህ ጋር እና እዚህ ጋር ያለው እኩል ነው፣ ይሄና ይሄ እኩል ነው እንጂ ሙሉ አራቱም ጎን እኩል ያልሆነ ማለት ነው። ሁለቱ ጎን ብቻ እኩል የሆነ ነው። ስለዚህ ርዝመታችን እንደዚህ ብንስለው ይሄ ርዝመቱ 8 ሜትር ነው የተሰጠን። ርዝመቱ 8 ሴንቲሜትር ከዛ ወርዱ ደግሞ 2 ከፍታው 4። ይዘት ለመፈለግ ምንድነው የምናደርገው? ርዝመት ሲባዛ ወርድ ሲባዛ ከፍታ ነው የምናደርገው። ርዝመታችን 8 ሴንቲሜትር አለው። ከዛ ወርዳችን 2 ሴንቲሜትር ከፍታችን 4 ሴንቲሜትር እናባዛለን። 8 ሲባዛ በ2 16 ነው። 16 ሲባዛ በ4 ደግሞ 64 ይሆናል ማለት ነው። 64 ሴንቲሜትር ኪዩብ 3 ጊዜ አይደል ያለው 64 ሴንቲሜትር ኪዩብ የሚለው 64 ሴንቲሜትር ስኩዌር ሳይሆን ሴንቲሜትር ኪዩብ የሚለው ነው የምታረጉት። መልሳችን ሐመር ውሃ ይሆናል ማለት ነው። 10ኛው በሚከተለው ምስል ጎነ 3 ሀ ሐመር ውሃ ለ ሀ ሐመር ውሃ ለ ጎነ 3 አለ። ከዛ ሀ ሐመር ውሃ ይሄ ማለት ነው። ሀ ሐመር ውሃ ከማን ጋር እኩል ነው? ከለ ሐመር ውሃ ጋር እኩል ነው። እነዚህ ሁለቱ እኩል ናቸው ማለት ነው። ስለዚህ ምን አይነት ትሪያንግል ነው? አይሶስለስ ትሪያንግል ነው ማለት ነው። ሁለቱ ጎኖቹ እኩል የሆነ ትሪያንግል ነው። አንድ ትሪያንግል ሁለቱ ጎኖቹ እኩል ከሆኑ ይሄኛውና ይሄኛው ለምሳሌ እኩል ከሆነ እዚህ ጋርና እዚህ ጋር የሚፈጠረው አንግል እኩል ይሆናል።
ወይም ደግሞ እንደዚህ ቢሆን ይሄና ይሄ እኩል ከሆነ እዚህ ጋርና እዚህ ጋር የሚፈጠረው አንግል እኩል ይሆናል ማለት ነው። ስለዚህ ይሄና ይሄ እኩል ስለሆኑ ይሄኛውና ይሄኛው አንግል እኩል ናቸው ማለት ነው። ስለዚህ 50 ዲግሪ ከሆነ ይሄኛውም 50 ዲግሪ ይሆናል ማለት ነው። ከዛ ደግሞ ውጭ ላይ የተሰራ አንግል አለ። እዚህ ጋር የተሰራው አንግል ሐመሩሃ መ የተባለው 2 + 20 ዲግሪ ነው። የጠን ቫልዩ ነው የምትፈልጉት። ይሄ ደግሞ ምን አይነት ሪሌሽን አለው? ሁለቱ አንግሎች ይሄኛውና ይሄኛው አንግል ማለት ነው። ይሄኛው አንግል አይደለም፣ ይሄንን አንግል ሳይጨምር ይሄና ይሄ አንግል ተደምረው ከማን ጋር እኩል ነው? ውጭ ላይ ከሚፈጠረው። እዚህ ጋር ብንሰራ ይሄ አንግል ሀ ብንለው ይሄንን ደግሞ ለ ብንለው አንግል ሀ ሲደመር አንግል ለ ከማን ጋር እኩል ነው? ይሄንን ሐመሩሃ ብንለው ከአንግል ሐመሩሃ ጋር እኩል ነው ማለት ነው። ስለዚህ ሁለቱ ደግሞ 50 ናቸው ብለናል። 50 ዲግሪ ሲደመር 50 ዲግሪ እኩል ይሆናል 2 ጠ ሲደመር 20 ዲግሪ ከሚለው ጋር እኩል ነው። 50 ሲደመር 50 100 ዲግሪ ይሆናል። ከዛ ጠን ለማስቀረት እቺን 20 የምትለውን ወደዚህ እንሰዳት። ምን እናደርጋለን? 100 ዲግሪ ሲቀነስ 20 ዲግሪ እኩል ይሆናል 2 ጠ። 100 ሲቀነስ 20 ስንት ይሆናል? 80 ዲግሪ ይሆናል። እኩል ይሆናል 2 ጠ። ሁለቱንም ለሁለት እናካፍለዋለን። ጠ እኩል ይሆናል 80 ሲካፈል ለ2 40 ዲግሪ ይሆናል ማለት ነው። ስለዚህ የጠ ቫልዩ የጠ ዋጋ የሚሆነው 40 የሚለው ይሆናል ማለት ነው። 40 የሚለው መልሳችን ይሆናል ማለት ነው። 11ኛው ደግሞ አብሶሉት ቫልዩ ነው። የአብሶሉት ቫልዩ ጥያቄ ነው። መፍትሄውን እንሰራለን ማለት ነው። -3 ጠ ሲቀነስ 8 እኩል ይሆናል -4። አብሶሉት ቫልዩ ጥያቄዎችን ስንሰራ ሌሎች የአብሶሉት ቫልዩ ጥያቄዎችን ስንሰራ የአብሶሉት ቫልዩ ጥያቄዎችን ስንሰራ ሌሎች ቪዲዮዎችም ላይ እንደነገርኳችሁ ከአብሶሉት ቫልዩ ውጪ ያሉ ምልክቶችም ሊሆኑ ይችላሉ፣ ቁጥሮችም ሊሆኑ ይችላሉ መጥፋት አለባቸው። እዚህ ጋር ኔጌቲቭ ሳይኗ ወደዛኛው ሳይድ መሄድ አለባት አብሶሉት ቫልዩ ብቻ እስከሚቀር ድረስ። ስለዚህ እሱን ለማስቀረት ሁለቱንም ለኔጌቲቭ ስናካፍለው ኔጌቲቭ ሲካፈል ኔጌቲቭ ፖዚቲቭ ስለሆነ አብሶሉት ቫልዩ 3 ጠ ሲቀነስ 8 ይቀርልናል። ይሄም ኔጌቲቭ በኔጌቲቭ ፖዚቲቭ ይሆናል 4 ይሆንልናል ማለት ነው። ስለዚህ ጥያቄያችን እንደዚህ አድርገን ካሻሻል ነው በኋላ በ2 ሜትር እንሰራዋለን። 3 ጠ ሲቀነስ 8 እኩል ይሆናል 4 እና 3 ጠ ሲቀነስ 8 እኩል ይሆናል -4 ብለን በሁለት መንገድ ነው የምንሰራው። 3 ጠ እኩል ይሆናል 4 8 ወደዛ ስትሄድ +8 ይሆናል። 3 ጠ እኩል ይሆናል 12 ከዛ ለ3 እናካፍለው ጠ እኩል ይሆናል 4 ይሆናል 12 ሲካፈል 4። ስለዚህ አንዱ የጠ ዋጋ 4 ነው። ከዛ ሌላኛውን ደግሞ ስንሰራ እዚህ ጋር 3 ጠ እኩል ይሆናል -4 +8 3 ጠ እኩል ይሆናል -4 +8 4 ነው። ሁለቱንም ለ3 እናካፍለዋለን። ጠ እኩል ይሆናል 4/3። ስለዚህ ሶሉሽን ሴታችን 4/3 እና 4 የሚለው ይሆናል ማለት ነው። የት ነው? ሐመሩሃ ላይ ያለው ይሆናል። ሀ ላይ ኔጌቲቭ ስለሆነ አይሆንም። መልሳችን የሚሆነው ሐመሩሃ ነው። 12ኛው ከሚከተሉ ቁጥሮች ውስጥ ከትንሽ ወደ ትልቅ በቅደም ተከተል የተቀመጠው የቱ ነው ይላል። ቁጥሮቹ አንድ አይነት ናቸው ሁሉም ምርጫ ላይ ያሉት። ስለዚህ መጀመሪያ ራሳችንን እንስራውና ምርጫው ላይ ትክክለኛውን እንመርጣለን ማለት ነው። 1/2 አለ፣ ከዛ 5/4 አለ፣ 5/7 አለ፣ 3/4 አለ ማለት ነው። ስለዚህ እሱ እንዴት ነው ቁጥሮች የምናወዳድረው? መጀመሪያ a/b c/d ቢባል ክሪስ ክሮስ ብናረግ AD BC አለ አይደል? AD የሚለው ከBC ከበለጠ A/B ከማን ይበልጣል? ከC/D ይበልጣል ማለት ነው። ግን ይሄ ደግሞ AD የሚለው ከBC ካነሰ ደግሞ ምን ይሆናል? A/B የሚለውም C/D ከሚለው ያንሳል ማለት ነው። ስለዚህ እንደዛ ነው የምንሰራው።
በዚህ ስንሰራው መጀመሪያ ሁለቱን እንስራ። 1/2 1/2 እና 5/4 የሚለውን ክሪስ ክሮስ ስናደርግ 1 ሲባዛ በ4 4 ነው። 5 ሲባዛ በ2 10 ነው። ስለዚህ 4 ከ10 ያንሳል። ስለዚህ 1/2ኛም ከ5/4 ያንሳል ማለት ነው። ስለዚህ 1/2 ያገኛል። ከዛ ደግሞ ይሄንን 5/4 እና 5/7 የሚለውን ደግሞ ለማወዳደር ምን እናደርጋለን? ሁለቱም ከላይ ያለው 5 5 ነው አይደለ? በቀላሉ ምን ማድረግ 5ን ለ4 ስናካፍለው ነው ወይስ 5ን ለ7 ስናካፍለው ነው ትንሽ ትንሽ የሚደርሳቸው? 5ን ለ7 ሰው ስናካፍል ትንሽ ትንሽ ይደርሳል አይደል? ስለዚህ 5/7 የሚለው ትንሽ ቁጥር ነው ማለት ነው ከ5/4 ይልቅ። ከዛ 5/4 እና 3/4 የሚባለው ደግሞ ታህታቸው አንድ አይነት ነው። ስለዚህ 5ን ለ4 ሰው ከማካፈልና 3ን ለ4 ሰው ከማካፈል 3ን ለ4 ሰው ማካፈል ያነሰ ይደርሳል ማለት አይደለ? ስለዚህ 3/4 የሚለውም ትንሽ ነው ማለት ነው። ከሁሉም ትልቁ 5/4 እንደሆነ አውቀናል። አሁን ደግሞ ማወቅ ያለብን ከሶስቱ የትኛው ነው ትንሽ ነው። ከሶስቱ ደግሞ የትኛው ነው ትንሽ የሚለውን ለመስራት 1/2 እና 5/7 የሚለውን እንሰራለን። ክሪስ ክሮስ እናደርጋለን። 1 ሲባዛ በ7 7 ነው። 5 ሲባዛ በ2 10 ነው። 7 ስለሚያንስ 1/2 ያንሳል ማለት ነው። ከዛ 5/7 እና ከ3/4 ደግሞ የትኛው ያንሳል የሚለውን ስንሰራ ክሪስ ክሮስ ብናደርግ 5 ሲባዛ በ4 20 ነው። መጀመሪያ ይሄኛው ነው እሺ የሚቀድመው ሁልጊዜ። ከዛ 7 ሲባዛ በ3 21 ነው። ስለዚህ ያንሳል 5/7 ከ3/4 ያንሳል ማለት ነው። ስለዚህ ይሄም ያንሳል። ኦርደራችንን አሁን አውቀናል። 1/2 ከዛ በኋላ 5/7 ከዛ 3/4 ከዛ 5/4 የሚለው ምርጫ የቱ ላይ ያለ ለላይ ያለ ማለት ነው። ስለዚህ የሚሆነው እንደዚህ ነው። እንደዚህ አድርጋችሁ ማወዳደር ትችላላችሁ። ክፍልፋዮችን ማወዳደር በጣም ቀላል ነገር ነው፣ ግን ሜትዱን ማወቅ ነው የሚጠይቀው። አሁን ያሳየኋችሁ ሜትድ ያልገባችሁ ልጆች አልገባንም ብላችሁ መናገር ትችላላችሁ። ዩቲዩብ ላይ የሚለቀቁ አጫጭር ቪዲዮዎች አሉ አይደለ? ሾርት የምንለው እሱ ላይ ሰርቼ ሊለቅላችሁ ይችላል። ወይም ደግሞ በጣም ማብራሪያ ፈልጋለሁ የምትሉ ከሆነ ሌሎች ቪዲዮዎችን መስራት ስለምችል ኮሜንት ሴክሽን ላይ አሳውቁኝ። 13ኛው ከሚከተሉት ፍጹም ዳግም ርቢም ፍጹም ሳልስ ርቢም የሆነ የትኛው ነው ይላል። እንግዲህ ይሄ ማለት ከስኩዌር ሩትም ከኪዩብ ሩትም መውጣት የሚችለው የትኛው ነው? 16 ከስኩዌር ሩት ሲወጣ 4 ነው ይወጣል። ከኪዩብ ሩት ግን 16 መውጣት አይችልም። ማለት በነጥብ ነው የሚወጣው እንጂ ኤግዛክትሊ ፍጹም አይደለም ማለት ነው። ስለዚህ ይሄ አይደለም። 49 ከስኩዌር ሩት ሲወጣ 7 ነው። ከኪዩብ ሩት ግን ሲወጣ በነጥብ ነው የሚሆነው። ይሄም አይሆንም። 64 ሲወጣ ከስኩዌር ሩት 8 ነው። ከኪዩብ ሩት ሲወጣ 64 4 ነው። ስለዚህ ፍጹም ሆኖ ነው የሚወጡት በነጥብ ሳይሆን ሁለቱም ያለ ነጥብ ይወጣል። ከስኩዌር ሩትም ከኪዩብ ሩትም ወይም ደግሞ ከዳግም ርቢም ከሳልስ ርቢም ያለ ነጥብ ይወጣል። ስለዚህ መልሳችን የሚሆነው ሐመር ውሃ ነው ማለት ነው። እንግዲህ ይሄንን ለመስራት ማታውቁት ከሆነ ወይም ያልሸመደዳችሁት ከሆነ ምን ማድረግ ትችላላችሁ? 16ን ለ2 ታካፍሉ ስንት ነው? 8 8 ሲካፈል ለ2 4 4 ሲካፈል ለ2 2 ከዛ ስንት ሁለት አለ? 1 2 3 4 2 ርቢ 4 ይሆናል ማለት ነው። ስለዚህ 2 ርቢ 4 የሚለው 2 ርቢ 4 የሚለው ከስኩዌር ሩት ሲወጣ ስኩዌር ሩት ማለት አሁን ለምሳሌ ስኩዌር ሩት ኦፍ ሃ ማለት ምን ማለት ነው? ሃ ኦቨር 1 ኦቨር 1/2 ማለት ነው። ፓወራቸው 1/2 ሲሆን ማለት ነው። ስለዚህ 2 ርቢ 4 የሚለውን ከላይ ፓወሩን 1/2 ስናደርግ ርቢው ከላይ ሁለቱ ይባዛሉ። 2 ርቢ 4 ኦቨር 2 ይሆናል። ስለዚህ 4 ሲካፈል ለ2 2 ይሆናል። 2 ርቢ 2 ማለት 4 ነው። ስለዚህ 16 4ቱን ይወጣል ማለት ነው። ግን ደግሞ ይሄንን 2 ርቢ 4 የሚለውን ከኪዩብ ሩት እናውጣው ማለት ኪዩብ ሩት ማለት ምን ማለት ነው? ሃ ኦቨር ሃ ርቢ 1/3 ማለት ነው። ሃ ርቢ 1/3። ስለዚህ ይሄንን 2 ርቢ 4 ያገኘነውን 2 ርቢ 4 ስናወጣው ከኪዩብ ሩት 2 ርቢ 4 ርቢ 1/3። ስለዚህ 2 ርቢ
4/3 ይሆናል። 4/3 የሚለው ሲካፈል 4ን ለ3 እናካፍለው አንድ ጊዜ 3 ነጥብ 0 10 ለ3 3 ጊዜ 9 1 3 1.33 እያለ ነው የሚቀጥለው። ስለዚህ 2/1.3333 ማለት ኤግዛክት ቁጥር አይደለም በነጥብ ነው የሚሆነው። ስለዚህ አይወጣም ማለት ነው። እንደዚህ እያደረጋችሁ የ49ንም የ64ንም የ100ንም በዚህ ሰርታችሁ ተለማመዱት። እስኪ የማይመጣላችሁ ከሆነ ኮሜንት ሴክሽን ላይ አሳውቁኝ፣ አብረን እናየዋለን ማለት ነው በሌሎች ቪዲዮዎች። 14ኛው የአንድ የካሬ ቅርጽ ያለው የእርሻ መሬት ስፋቱ 1024 ሜትር ስኩዌር ከሆነ የጎን ርዝመቱ ስንት ይሆናል? እንግዲህ የእርሻ መሬቱ የካሬ ቅርጽ ነው ያለው፣ እኩል ናቸው፣ አራቱም እኩል ናቸው። ስለዚህ ስፋቱ ስንት ነው ተባለ? የዚህ መሬት አጠቃላይ 1024 ሜትር ስኩዌር ነው። የጎን ርዝመቱ ይሄ ወይም ይሄ ወይም ይሄ ወይም ይሄ ምን ያህል ነው? እኩል ስለሆኑ ምን ያህል ነው የጎን ርዝመታቸው ነው። ስለዚህ የካሬ የካሬ ስፋት ለመፈለግ ምን እናደርጋለን? መጀመሪያ ስፋት ማለት ምን ማለት ነው? ርዝመት ሲባዛ በወርድ ነው አይደለ? ግን የካሬ ርዝመቱና ወርዱ እኩል ስለሆነ ርዝመት ሲባዛ ርዝመት ይሆናል ማለት ነው። ሁለቱም ወርድ የሚለውንም ላይ ርዝመት መጠቀም እንችላለን። ስለዚህ ርዝመት ስኩዌር ማለት ነው አይደለ? ስለዚህ ስፋት ካሬ ርዝመት ስኩዌር ነው ፎርሙላችን። ስፋት ካሬ ስንት ተሰጥቶናል? 1024 ሜትር ስኩዌር ከማን ጋር እኩል ነው? ከርዝመት ስኩዌር ጋር። ሁለቱንም ኪዩብ ሩት ውስጥ ስኩዌር ሩት ውስጥ እንከተዋለን። ከዛ ይሄ ይጠፋል፣ ርዝመት ምለው ይወጣል። ሜትሯ ደግሞ ይሄን በዚህ ታጠፋና ሜትሯ ትወጣለች። 1024 ሲወጣ 32 ነው የሚሆነው። 1024ን ለማውጣት እስኪ በሁለት ስናካፍለው ስንት ይሆናል? 1024 ሲካፈል ለ2 512 ነው የሚሆነው። 512 ሲካፈል ለ2 256 ይሆናል። 256 ሲካፈል ለ2 128 ይሆናል። ከዛ 128 ሲካፈል ለ2 64 ይሆናል። 64 ሲካፈል ለ2 ስንት ነው? 32 ይሆናል። 32 ሲካፈል ለ2 ደግሞ 16 ይሆናል። 16 ሲካፈል ለ2 8 8 ሲካፈል ለ2 4 4 ሲካፈል ለ2 2 ይሆናል ማለት ነው። ስለዚህ ሁለቱን ስንቆጥር 1 2 3 4 5 6 8 9 10 2/10 ይሆናል። ይሄንን ስኩዌር ሩት ስንከት እንዴት ነው ብያችኋለሁ። 2/10 1/2 ከዛ 2/10 ኦቨር 2 2/10 ሲካፈል ለ2 5 2/5 ይሆናል ማለት ነው። ይሄ ሲወጣ 1024 ሲወጣ 2/5 ነው። 2/5 ማለት 2 ሲባዛ 2 ሲባዛ 2 ሲባዛ 2 ሲባዛ 2 ሁለትን 5 ጊዜ ማባዛት 2 ሲባዛ በ2 4 ነው። 4 ሲባዛ በ2 8 ነው። 8 ሲባዛ በ2 16 ነው። 16 ሲባዛ በ2 32። ስለዚህ መልሳችን መጨረሻ ላይ 32 የሆነው እዚህ ጋር ለዛ ነው መልሳችን ሀ ይሆናል ማለት ነው። 15ኛው ከዚህ በታች ከተሰጡት ንብብር ቁጥሮች ውስጥ ትንሹ የቱ ነው ይላል። ትንሹን ለመፈለግ ቅድም እንዳሳየዋችሁ ነው የምንጠቀመው። እስቲ 5/3 እና 7/8 የሚለውን እንስራ። ክሪስ ክሮስ ስናደርግ መጀመሪያ ይሄ ነው የሚሰራው። 5 ሲባዛ በ8 40 ነው። 3 ሲባዛ በ7 21 ነው። 40 ከ21 ይበልጣል። ስለዚህ 5/3 ከ7/8 ይበልጣል። ስለዚህ መሆን አይችልም ማለት ነው 5/3። ከዛ ደግሞ ከለና ከሐመሩን እንሰራለን። 7/8 እና 5/6 ክሪስ ክሮስ እናደርጋለን። 7 ሲባዛ በ6 ስንት ይሆናል? 42 ይሆናል። 5 ሲባዛ በ8 ሲባዛ በ5 ደግሞ 40 ይሆናል። ስለዚህ 42 ከ40 ይበልጣል አይደለ? ስለዚህ መሆን አይችልም ማለት ነው። ማለትም 7/8 ከ5/6 ይበልጣል ማለት ነው። ስለዚህ 7/8 መሆን አይችልም። ከዛ ደግሞ ከ5/6 እና ከ9/11 እንለያለን። 5/6 እና 9/11
ክሪስ ክሮስ 5 ሲባዛ በ11 55 ነው። 6 ሲባዛ በ9 ደግሞ 54 ይሆናል። 55 ከ54 ይበልጣል። ስለዚህ ትንሹ ማን ነው? 9 11ኛ የሚለው ነው ትንሹ ማለት ነው። ስለዚህ መልሳችን የሚሆነው መ ነው ማለት ነው። 16ኛው ከሚከተሉት ቁጥሮች ውስጥ በአንድ እና በሁለት መካከል የሚገኘው ቁጥር የቱ ነው ይላል። በአንድ እና በሁለት መካከል እንግዲህ ለመገኘት ክፍልፋዩ መሆን ያለበት ህገወጥ ነው። ህገወጥ ማለት ላዕሉ እና ታህት አለ አይደለ? ላዕሉ ከታህቱ የበለጠ ማለት ነው። 3 ሁለተኛ ይበልጣል አይደል? ከላይ ያለው ከታችኛው ካለው ስለሚበልጥ መሆን ይችላል። 15 አራተኛ ከላይ ያለው ስለሚበልጥ መሆን ይችላል። 10 ሶስተኛ ከላይ ያለው ስለሚበልጥ መሆን ይችላል። ግን ከሁለት ሶስተኛ ነው ከላይ ያለው ያንሳል። ይሄ መሆን አይችልም፣ ህገኛ ነው። ህገኛ አይሆንም። አሁን የምንለየው እንደዚህ አይነት ለምንድን ነው ይሄንን መጀመሪያ ያልኳችሁ? ከሶስቱ ውስጥ ህገኛ ካለ በቀላሉ መልሳችን አይሆንም ማለት ነው። ስለዚህ ህገኛ ክፍልፋይ ሁል ጊዜ ከ0 እና ከ1 መካከል ነው። ይሄ ቁጥር ከ0 እና ከ1 መካከል ነው የሚሆነው መልሱ እንጂ ከ1 እና ከ2 መካከል አይደለም። ስለዚህ ከሶስቱ እንለያለን፣ እያካፈልን ነው የምንለየው። 3 ሲካፈል ለ2 ስንት ነው? አንድ ጊዜ 1 ሲባዛ በ2 2፣ 3 ሲቀነስ 2 1 ማለት ነው። ከዛ ነጥብ እንሰጣለን። 1 ለ2 ስለማይችል 0 እንጨምራለን። 10 ለ2 5፣ 5 በ2 10። ስለዚህ ይሄ 1.5 ከ1 እና ከ2 መካከል ነው። ይሄ መሆን ይችላል ማለት ነው መልሳችን። እስኪ ለን እናረጋግጥ። 15 ሲካፈል ለ4 15 ለ4 ስንት ጊዜ መሆን ይችላል? 3 ጊዜ። 3 ሲባዛ በ2 12። 15 ሲቀነስ 12 3 ይሆናል። ነጥብ እንሰጣለን። 3 ለ4 ስለማይችል 0። 30 ሲካፈል ለ4 7 ጊዜ እያለ ይቀጥላል። 3.7 ከ3 እና ከ4 መካከል ነው የሚገኘው። ይሄ መልሳችን አይሆንም ማለት ነው። እሺ 10ን ደግሞ ለ3 እናካፍለው። 3 ጊዜ 3 በ3 9 ከዛ 1 ሲቀነስ ነጥብ 0 10 አሁንም 3.33ም ከ3 እና ከ4 መካከል ነው የሚገኘው። ይሄ ከ3 እና ከ4 ይሄኛውም ከ3 እና ከ4 መካከል ነው የሚገኘው። ይሄም አይሆንም። መልሳችን የሚሆነው ሀ ነው ማለት ነው። 17ኛው 625 ስኩዌር ሩት ኦፍ 625 ኪዩብ ሩት ኦፍ 125 ሚለው ሲወጣ ስንት ነው ይላል። 625 ሲወጣ 25 ነው። 125 ሲወጣ ደግሞ 5 ነው ከኪዩብ ሩት። መልሳችን 25 ኦቨር 5 ሚል ስለሌለ እናካፍለዋለን። 25 ሲካፈል ለ5 5 ነው። ስለዚህ መልሳችን የሚሆነው መ ላይ ያለው ይሆናል ማለት ነው። እንግዲህ እንደነገርኳችሁ ነው የምታወጡት። ይሄንን 625ን ለማውጣት በዚህ መንገድ ብትጠቀሙ ከምትሸመድዱ የ25 ስኩዌር 625 ነው። የ125 ኪዩብ የ5 ኪዩብ ደግሞ 125 ነው እያላችሁ ከምትሸመድዱ እንደዚህ ብትሰሩት የተሻለ ነው። 625 ለምሳሌ አሁን ይሄ ለ5 ይካፈላል 125 ነው። ከዛ 125 ለ5 ሲካፈል 25 ነው። 25 ለ5 ሲካፈል 5 ነው። ከዛ 1 2 3 4 አይደል? 5 ርቢ 4 እንደነገርኳችሁ እንደዚህ ሲሰሩት 5 ርቢ 2 ይሆናል ማለት ነው። 5 ርቢ 2 ማለት ደግሞ 25 ነው። ስለዚህ 625 ከስኩዌሩ ሲወጣ 25 ነው የሚሆነው ማለት ነው ብላችሁ ትሰራላችሁ። ከዛ 125 ደግሞ ሲወጣ ለ5 5 ማነው 25 በ5 5 1 2 3 5 ርቢ 3 የሚለውን ከኪዩብ ሩት ስታወጡት 5 ርቢ 3 1 ሶስተኛ 5 ርቢ 3 ኦቨር 3 5 ርቢ 3 ሲካፈል 3 1 5 ርቢ 1 ማለት 5 ነው። ስለዚህ 125 ከኪዩብ ሩት ሲወጣ 5ቱን ይወጣል ማለት ነው ብላችሁ በቀላሉ አገኛችሁት ማለት ነው። እንደዚህ ነው የምትሰሩት። እንደዚህ አይነት ትልልቅ ቁጥሮችን በተለይ በዚህ አይነት ሜትድ ብትሰሩት በጣም የተሻለ ነው። 18ኛ አንድን ስራ ሰርቶ ለመጨረስ 6 ሰዎች 12 ሰዓት ከፈጀባቸው 9 ሰዎች ስንት ሰዓት ይፈጅባቸዋል? እንግዲህ ኢንቨርስ ሪሌሽን ያላችሁ አይደለ? የሚሰሩት ሰዎች ሲጨምሩ የሚፈጅባቸው ሰዓት ደግሞ ይቀንሳል። 6 ሰዎች 12 ሰዓት ከፈጀባቸው 9 ሰዎች ስንት ሰዓት ይፈጅባቸዋል ነው። እንግዲህ 6 ሰዎች 12 ሰዓት ከፈጀባቸው 9 ሰዎች ደግሞ 3 ሰው ጨምረዋል አይደል? ስለዚህ ብዙ ሲሆኑ ደግሞ ቶሎ ይጨርሱታል ማለት ነው። ስለዚህ ከ12 ያነሰ ነው መሆን ያለበት መልሳችን ማለት ነው።
የምትሰሩት እንዴት ነው? 6 ሰዎች 12 ሰዓት ከፈጀባቸው 6 ሲባዛ 12 9 ሰዎች ስንት ሰዓት ይፈጅባቸዋል? ሀ ብንለው ማይታወቀው እንደዚህ ነው የምትሰሩት። ከዛ ሁለቱንም ለ9 እናካፍለዋለን። ከዛ ሀ ይቀርልናል። 9 ሲካፈል ለ3 3 ነው። 6 ሲካፈል ለ3 2 ነው። ስለዚህ 2 ሲባዛ 12 ስንት ነው? 24 ሲካፈል ለ3 24 ሲካፈል ለ3 8 ይሆናል። ስለዚህ 8 ሰዓት 9 ሰዎች 8 ሰዓት ይፈጅባቸዋል ማለት ነው። ሐመሯ የምትሰሩት እንደዚህ ነው። የሰዎቹ ብዛት ሲባዛ የፈጀባቸው ሰዓት እኩል ይሆናል የሰዎቹ ብዛት ሲባዛ የፈጀባቸው ሰዓት። ስለዚህ እንደዛ አድርጋችሁ በቀላሉ የማይታወቀውን ዋጋ ማግኘት ትችላላችሁ። ስለዚህ ሰዓቱ 8 ሰዓት ነው። እነዛ 12 ሰዓት ነበር የፈጀባቸው። 9 ሰዎች ሲሆኑ ግን 8 ሰዓት ብቻ ነው የሚፈጅባቸው። 4 ሰዓት ቀንሰዋል ማለት ነው። 19ኛው ምን ይላል? የጠ ዋጋ -4 ነው። የዋጋ ደግሞ -6 ነው። ስንት ይሄኛው መልስ ስንት ይሆናል? -3 ጠ ሲቀነስ 2 የ ከዛ ዋጋቸውን እንተካለን። -3 ሲባዛ -4 ሲቀነስ 2 የደሞ አሁንም -6 አይደል? እንደዚህ ነው የምንሰራው ማለት ነው። እሺ እናባዛው። -3 ሲባዛ -4 ኔጌቲቭ ሲባዛ ኔጌቲቭ ፖዚቲቭ ነው። እሺ ስለዚህ 12 ይሆናል። ሲቀነስ -6 ሲባዛ -2 ስንት ይሆናል? 12 ከዛ 12 ሲቀነስ 12 0 ይሆናል ማለት ነው። መልሳችን 0 ነው። እዚህ ጋር ኔጌቲቭ ሲባዛ ኔጌቲቭ ፖዚቲቭ ነው። ፖዚቲቭ ሲባዛ ፖዚቲቭ ነው። ኔጌቲቭ ሲባዛ ኔጌቲቭ ነው። ፖዚቲቭ ሲባዛ ኔጌቲቭ ነው ማለት ነው። በማባዛት ይሄ ነው። በማካፈል ደግሞ ኔጌቲቭ ሲካፈል ኔጌቲቭ ፖዚቲቭ ነው። ፖዚቲቭ ሲካፈል ፖዚቲቭ ነው። ኔጌቲቭ ሲካፈል ኔጌቲቭ ነው። ፖዚቲቭ ሲካፈል ኔጌቲቭ ነው። እነዚህ ነገሮች መርሳት የለባችሁ ማለት ነው በማባዛትና በማካፈል ጊዜ። የመጨረሻው ጥያቄ የ20ኛው ማለት ነው። እንግዲህ በክፍል 1 ላይ በአጠቃላይ 40 ነው። በሚቀጥለው ሌሎችን ከ21 እስከ 40 ያለውን መሰራላችሁ ይሆናል። የ840 40% ስንት ነው ይላል። እንዴት ነው የምትሰሩት? 840 ሲባዛ 40% አድርጋችሁ ነው የምትሰሩት። 40% ማለት ምን ማለት ነው? 40 ኦቨር 100ኛ ማለት ነው። ከዚህ ጋር እኩል ነው። ስለዚህ 840 ሲባዛ 40 ኦቨር 100ኛ። ይሄ 0 ይሄን 0 ያጠፋል። ይሄ 0 ይሄን 0 ያጠፋል። ስለዚህ 84 ሲባዛ 4 ነው። ይሄንን ስታባዙት 336 ይመጣላችኋል ማለት ነው። ስለዚህ መልሳችን ላይ ይሆናል ማለት ነው። የዚህን ቁጥር ይሄን ያህል ፐርሰንት ፈልጉ ከተባለ ቀጥታ ሁለቱን ቁጥሮች ማባዛት ነው ማለት ነው። ግን ፐርሰንት የሚለውን በመቶኛ ፎርም መቀየራችሁን መዘንጋት የለባችሁ ማለት ነው። እሺ ተማሪዎች የዛሬው ቪዲዮ የአዳማ ከተማ የ2017 አሁን በዚህ ወር በግንቦት ወር የተፈተኑት ማለት ነው እሱን ጥያቄ ነበር ይዤላችሁ የመጣሁት። ከቪዲዮ ጥሩ ነገር እንዳገኛችሁበት ተስፋ አደርጋለሁ። ቪዲዮ ላይ ስሰራ አንዳንዴ ያልገባችሁ ፓርት ካለ ይሄ ፓርት በደንብ ቢደገምልኝ ወይም እንዴት ነው የሰራሹ ብዙም ግልጽ አልሆነልኝ የምትሉት ነገር ካለ ኮሜንት ሴክሽን ላይ ጻፉልኝ፣ ወይም ደግሞ ቴሌግራም ላይ በተብራራ መልኩ እንደዚህ ይሄ ፓርት እዚህ ጋር እንደዚህ ስቲ እንደዚህ ብለሽ ምናምን ብላችሁ በሚገባችሁ መልኩ መጠየቅ ትችላላችሁ። የፈለጋችሁትን ጥያቄ እኔ ልረዳችሁ ዝግጁ ነኝ ማለት ነው። ቪዲዮ ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ እንዲሁም የደውል ምልክቱን መጫን አይርሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ቻው።